ወይም ደግሞ እስልምና ክርስቲያኖችን ወዳጅ አድርጋችሁ እንድትይዙ ይፈቅድላችኋል? በነገራችን ላይ እዚህ ጠላት አድርጋችሁ የሚል ነገር ደግሞ ታሳየኛለህ አንተ። ወዳጅ ካላደረካቸው ሌላ ምን ልታደርጋቸው ትችላለህ? ጠላት ማለት ነው። ለምሳሌ ሙፈሲሮቻችሁ ምን ይላሉ? ቁርአን ክፈት ቁርአን ይኸውልህ፣ እስላምና ክርስቲያን የሚለውን ቁርአን ማይዳ 5:5 ከፍተህ አሳየኝ ምን እንደሚል ክርስቲያንና ሙስሊም እኮ። የኔ ጥያቄ ሰምተዋል? ወዳጅ ጓደኛ አድርገህ መያዝ ትችላለህ? ክፈቱ እኮ ሲጀመር ጠላት አድርገህ ያዝ የሚል ነገር የለውም። ችግር የለውም፣ አሳያለሁ። እሱ እኮ ክፈቱ፣ በማስረጃ እናውራ። ዝም ብለን የራሳችንን ኢሞሽናል ከምናወራ እንደዛ ብናወራ ይሻላል። ኦኬ እሺ። ክርስቲያኖችን ወዳጅ ጓደኛ ማድረግ ከእስልምና ያስወጣል ወይስ አያስወጣም? አያስወጣም። እሺ ያስወጣል ብለው ለምሳሌ የተናገሩ የእስልምና ሊቃውንት ሙስሊም ናቸው ወይም ደግሞ ተሳስተዋል? እኔው ስለ ሊቃውንት አይማሮስ በቁርአንና በሐዲስ ብቻ ነው እኔ እናንተ ልናወራ የምንችለው። ማንም ሰው አለ አላለ የሚለው አይደለም። አላህ ብሏል ወይስ ምን የሚለው በዛ ብቻ ነው ማውራት ያለብን። ታቢያኖቹ እኛ ደስ ይለናል። በነገራችን ላይ እንደዚህ የምጥሏቸው ከሆነ እነሱን እስልምና ሊቃውንት ታቢዩን የሚባሉትን የምጥሏቸው ከሆነ በጣም ደስተኞች ነው። በነገራችን ላይ ምን ያስደስታል? እኛ ጣል አልጣል አንተ ምን የሚመለከተስ ነገር አለ? ምን ያስደስታል? ተረት ነው ብላችሁ ካመናችሁ ችግር የለውም። ተረት ነው የሚናገሩት። ሙሐመድ ደግሞ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እነሱ ሙሐመድ ያላለውን ከቀጣጠፉ የውሸት ከሆነ የጻፉት ገሃነም ይገባሉ ማለት ነው። ስለዚህ ምን አገባን? ሰው ናቸው። ሰው አዳምጠኛ ክርስቲያን ገብቷል ወይ? ነብዩ ወይም አላህ ካሉት ኦፍ ኮርስ ልቀበል እችላለሁ። ሌላ ያሉትን ግን እኔ ልቀበልም ላልቀበልም እችላለሁ። አሁን እናንተ የምናወራው በቁርአንና በሐዲስ፣ የኛ መመሪያ ቁርአንና ሐዲስ ብቻ ነው። ኦኬ እነዚህ ሊቃውንቶች ከየት አምጥተው ነው የሚፈስሩት የሚያብራሩት? እኛው ስለ ኡስታዝ አይደለም ማውራት ያለብን። አሁን ከዛ እዚህ አምጥተን ማገጫጨስ ምናምን ተሳውና አሁን ያወራንበት ኢሹ ወይ ከየት ነው አምጥተው እነሱ የሚፈስሩት ከየት ነው አምጥተው የሚያብራሩት? አሁን ችግሩ ይሄ እኮ ነው። አየህ ክርስቲያን ምንም ነገር ቁርአንና ሐዲስ ላይ ስታጣ ወደ ሌላ ሄደ ደግሞ ገብተህ ሌላ ችግር የለም ከቁርአን አምጣ በቃ ኦኬ አላህ ብሏል ነብዩ ብሏል የሚለውን አምጣ። እነዛን ጥላሃቸዋል። እነዛን ሙፈሲሮች ማለት ነው። እስልምና በጣም ሙሐመድ የመሰከረላቸው ከኔ ቀጥሎ የሚመጡት ትውልዶች ብሎ ሙሐመድ ያሞጋሻቸውና ያወዳደሳቸው ሙፈሲሮች ማለት ነው ሊቃውንቶች ስለጣልካቸው እናመሰግናለን። እሺ አሁን ወደ ቁርአን እንመለስ። ሙስሊሞችን ክርስቲያኖችን ወዳጅ አድርገህ እንድትይዝ ቁርአን ይፈቅድልሃል? ቁርአን አንተ በምትለው አይደል የሚተረጎመው? ገብቶሃል? ምን ይላል? የተጠየቀውን ቅድሚያ መልስ። ምንድን እየሮጥክ ነው? ክፈትና አሳየኝ። እየጠየቀኝ እኮ ነው እፎይ። እኔ ቁርአንና ሐዲስ ክፈት ነው ያልኩት። ኦኬ እሺ ክፈትለት። ሜይ ቢ ግጭት ውስጥ እንገባለን ማለት ነው። የምጠቅሰውን ክፍል አጋጭቼ ያሳያለሁኝ። ክፈተው። ለማጋጨት ምን ችግር አለው? እንደፈለግ አጋጭ። አሁን የምናወራውን ብቻ እንትን ብለን መስመር ብናስይዘው ጥሩ ነው። ሁሌ ግጭት ትፈልግ እኮ መፍትሄ ሊፈጥር አይችልም። አንደኛ ክፍሉ የምጠቅሰው ክፍል የቁርአን ግጭት ያለበት ነው። አንድ በል ሁለተኛ ደግሞ ይሄ ያቀረብኩልህ እስኪ አውጣና አንብቦ ስለምንድን ነው የሚያወራው? ስለ እስላምና ስለ ክርስቲያን ነው አይደለም እያልክ ያለው? ችግር የለውም አንብብናውን አንድ አስረዳን። ሱረቱል ማይዳ 5:5 የምትከፍተው ወይስ ምንድን ነው? ያ ሱራ አይደል ያልከው? ኦኬ ሱረቱል ማይዳ 5:5 ያው ቀጥልሽ። በዛው መጠን ተዘጋጅ። ግን ቁርአን ግጭት እንዳለበት እዚሁ ክፍል ሊያሳያለሁ። በምንም ተአምር ከየትም ልታመጣችን ፈያትርከም አንብበው። ራስ አንብብና አስረዳን። በአንተው አፍ ያምራል። አንብብልኝ አይታየኝም በደንብ። በአንተው እኔ ያምራል። አይዞህ ቀጥል። ራስን ያመጣው ራስን ማብራራት ያለበት መጽሐፉ እኮ ያለው እዛ መጽሐፉ የከፈተው ሰው ጋር ነው። እፎይ እኔ በደንብ አይታየኝም እያልኩ ነው። እሺ ሚዩት አድርግና አዳምጥ። ሚዩት አድርገው አንዴ። አይ ፌላም ቢል ራሱ እንትን ነገር ስለጻፈበት አይታይምና በደንብ ይታያል። እኔ ይታየኛል። የእናንተ አይነ ከኔ የተለየ ነው። አሁን እንትን የሚለው ስላነሳው ነው እንትን ኦራይት
ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። የእነዚያም መጽሐፉን የተሰጡት ሰዎች ምንም ያረዱት ለእናንተ ተፈቀደ ነው። መጽሐፉ ሰዎች ያረዱት ተፈቀደ ነው። ስለዚህ ክርስቲያኖችን ይመለከታል ብሎ ነው ያመጣልን ወንድማችን ብራኬት። አህለል ኪታብ ማለት ምንድን ነው? ማን ያረደው? ያረደው ማን ነው? አንተም ታውቀዋለህ። ሙስሊም ነው ያረደው? ቆይ ሙስሊም ነው ያረደው? ክርስቲያን ነው ያረደው? አዳምጥ፣ መልስልኛ። የመጀመሪያ አዳምጥ እኮ ክርስቲያኖች ነው። እኔ እኮ ምንም አይደለም ነው አልወጣኝም። እኔ በቃ አንተኛ ክርስቲያኖችና አይሁዶችን ብላል አፍርም አድርጌዋለሁ። በቃ ተቀበልኩት፣ ተስማምቶኛል። ስለዚህ እኛ በስመ አብ ወመንፈስ ቅዱስ ባርከው ለሙስሊሞች የተገባ ምግብ ነው። በጣዖት ስም የታረደን አንበላም። እኛ በእኛ በአምላካችን ስም ያረድነው ግን ለሙስሊሞች ትክክል ነው። ምክንያቱም ያውቁታል ውስጣቸው። ኦራይት ምግባችሁ ለነሱ የተፈቀደ ነው። ከምዕመናን ጥብቆችም ከነዚያ ከናንተ በፊት መጽሐፍን ከተሰጡት ሴቶች ጥብቆችም ዘማውያንና ዝሙተኞች የሚስጥር ወዳጆች ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። ውቺዝ አሁንም ደግሞ ሴቶቹን ሙስሊም ወንዶች ሊያገቡ የተፈቀደ ነው። ምክንያት 3 4 4 ድረስ ወንዱ የሚያገባ ከሆነ ሴት ሙስሊም ይሄ ሁሉ ማግኘት ስለማይችል ያንን ክፍተት ለማሟላት የግዴታ ምን ማድረግ አለበት? የክርስቲያን ሴት ማግባት ይችላል፣ ግዴታው ነው። አለበለዚያ አይመጣውም። 4 4 አግቡ ተብለው ወንዶቹ ኬት ያምጧቸው ሴቶቹን? ያችን ክፍተት ለማብዛትና ሴቷን ለማስለም የግዴታ ለወንዱ ምን ተፈቀደ? ሴቷን እንዲያገባ። ለሴት እስቲ በፍቅር ነው የምንኖረው ብሏል። ሴቷ እስቲ ማግባት ተፈቅዶላታል? ይመልስልናል በኋላ። በፍቅር ጉዳይ ከሆነ ፖለቲክስ ካልሆነ ኬዝ ሴቷ ስታገባለች እንጠይቀዋለን። መህሮቻችን እንደዚህ ከምዕመናን የሚመለስ ሰው በእርግጥ ስራው ተበላሸ፣ በስተመጨረሻም ቀን እርሱ ከከሳሪዎቹ ነው ይላል። ያውን ምንድን ነው እሱ? ይሄን ያመጣው ለምንድን ነው? ይሄ የሚለው ምንድን ነው? ሙስሊምና ክርስቲያን ገብቷል፣ ምን ያህል በፍቅር እንደሚኖር ገብቷል። ሙስሊም ያረደው ክርስቲያን መብላት እንደሚችል ገብቷል። ይሄን ነው በደንብ ዘግዝቆ የሚናገረው። እናንተ ሸዋችሁ ምን ነበረ ያቀረባችሁ? ምን ነበረ? እስላም እንደዚህ ነው፣ ሙስሊሞች ክርስቲያኖችን እንደዚህ ይላል አይደለም? ቢያረስታችሁ አትጩ። ስለዚህ መልስ ነው። አሁን ሙስሊም ሴት ማግባት ይችላል ክርስቲያን ወንድ? እንዴት የሙስሊም ሴትን የክርስቲያን ወንድ ማግባት ይችላል? ሙስሊም ወንድ ክርስቲያንን ማግባት ይችላል፣ ፈቅዶልናል። የጠየቅኩህን መልስ። እኔም የጠየቅኩህ መልሳ። እሱን አልተቀበለም አላልኩም። ምን ያህል አዳምጥ። የማዋደግ ጉዳይ ሳይሆን ቁጥር ማሟያን ያደረጋ ሴቷን እንደ ዕቃ ስለሚቆጥራት ምን ያህል ፍቅር። አዳምጥ። ገና እኮ አልነካሁህም። አትጩ። ወንዱ ሴቷን ማግባቱ ምን ያህል ፍቅር የሚያሳይ ከሆነ ሴቷ ደግሞ ወንዱ እንዳታገባ መከልከሏ ምን ያህል ጥላቻን እንደሚያሳይ የሚገልጽ ነው ማለት ነው። በአንተ ሎጂክ መሰረት ይሄ የአንተ ሎጂክ ነው። ኦኬ፣ የአንተ ሎጂክ ካልሆነ ለምንድን ነው ሴቷ እንዳታገባ የተከለከለው? ሴቷ እንዳታገባ የተከለከለው ለምንድን ነው? ሙስሊም ወንድ ክርስቲያንን ማግባት እንደሚችል ታውቃለህ አታውቅም? እና እዚህ ጋር ክርስቲያንና ሙስሊም ምን ችግር? አትጩህ። አራት ማግባት ስለተፈቀደለት ሴቶች ስለሚያንሱ ስለሚያጥሩ ብድር ነው የመጣው። በቃ ከኪስ ስለምታወራ መልስ የለም። ቻው። ሴቷ ማግባት ትችላለች እና እንዳትሄድ ገና ግጭቱን አሳያለሁ። አላትሜ አጋጭቼ አሳያለሁ። አትመልስም። መጀመሪያ እስላም ለክርስቲያኖች ያላቸው መጥፎ ነገር ብለህ ጀመርክ። ሳስነብብህ ሌላ ነገር ውስጥ ደግሞ ትገባ ነው አንተ። ምንድነው ሴቶቹን ለማስለም እናገባለን ማለት ፍቅር የሚያሳይ ነው? አሁን ሱረቱን ማይዳ 5 ክፈት። ኢስላም
ተረጋጋ። ቆይ አትጩ ብራችሁ ተከፍቶልሃል እኮ ለምን ታደርገኛለህ? ተከፍቶልሃል እኮ ሱረቱል ማኢዳ እኮ ነው የከፈትኩልህ። አሁን አትጩ ክርስቲያን፣ አንተ ውጣ፣ ዞር በል። ከእፎይ ጋር እያወራው ነው። ኦኬ መልካም ጥያቄ ለምን አመልስም እኮ መለስኩልህ እኮ ሙሉ መልስ። አንተ መጀመሪያ ስታውላ የነበረው መልስ በሙሉ መለስኩልህ። ምን ትፈልጋለህ? መልስ አይደለም እንዴ? አሁን ያነበብኩት ስለማግባት አለማግባት እሱ ከሌላ ሰው ጋር አውራ። እኔ አሁን የገባሁት ኢስላም ኤንድ ክርስቲያን በሚለው ጉዳይ ነው የገባሁት። ምንድነው እሱ በልታ የመጣኸው? ማግባት ስለማግባት ሌላ አውራ ይለኛል። ወንዱ ሴቷን ማግባት ይቻላል ብሎ የመረጃ አምጥቶ ቁጥር ስላነሳችሁ ነው የምታገቡት። ወንድ ሙስሊም ክርስቲያን ማግባት ይችላል እያልኩ አንብብ፣ ይሄንን አንብብ። አንተም ታውቀዋለህ። አንብብሽ አንብብ። ቁርአን እንዴት እንደሚጋጭ ላሳየህ ያመጣኸው ጥቅስ። እሺ አንተም ከፍተህ አሳየኝ። ወንድ ሙስሊም ክርስቲያን ማግባት እንደሚችል ከፍተህ አነብልሃለሁ። ይሄ አንተው ራስህ አንብበው። ኦልራይት ክርስቲያን ቀጥል አንብበው። ክፍሉ ግጭት ያለበትና ችግር ያለበት ነው። ባይዘይ ኦኬ። እናንተ ያመናችሁ ወይ ምእመናት ስደተኞች ሆነው በመጧችሁ ጊዜ ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎች አትመልሷቸው። እነርሱ ሴቶቹ ለእነርሱ የተፈቀዱ አይደሉምና ወንዶቹም ለእነርሱ የተፈቀዱ አይደሉምና ምን አይደሉም ብሎ ይናገራል። ስለዚህ የተፈቀዱ አይደሉም፣ የተፈቀዱ አይደሉም። ፔሬድ አስማማልኝ። አሁን ቁርአንን ክፍል አንዱ ጋር የተፈቀዱ ነው ይላል፣ አንዱ ጋር የተፈቀዱ አይደለም ይላል። ይኸውልህ ቁርአን እኮ ስማ፣ አንተ በምትተረጉመው እኮ ትርጉም አይተረጎምም። ይኸው አንብብና አስማማልኝ። አዳምጠኝ። ቁርአን ማለት ገብቷል፣ ራሱ ተርጓሚዎች አሉት። አሁን አንተ ግማሽ አረፍተ ነገር ነው ብትለኝ ልሰማ። አሁን ደግሞ ተርጓሚዎቹ ፈለገ። አስማማ ቅድም አልፈለገም ነበር፣ አሁን ደግሞ ተርጓሚዎቹ ፈለገ። ያ ቅድም ታቢያኖቹንም ሳቦቹንም አልፈልግም ብሎ ነበረ። አሁን ደግሞ ተርጓሚ ያስፈልገናል አለ። ተርጓሚዎቹን አንጣና አሁን አስማማልኝ ይህን ክፍል። እፎ እየሰማኝ ነው። አስማማልኝ ክፍሉን። አንዱ ጋር አታግቡ ይላል፣ አንደኛው ጋር አግቡ ይላል። ምን እያለ ነው ክፍሉ? ሎንግ ሳይለንት። ማንም ሚውት አላደረገህም። ልሳኑ ተቋረጠ። አልማይዳ አዳምጣቸው ክል አልማይዳን ክፈት። ተከፍቶ አነበብ ነው። እዛ አልማይዳ 5:5 ላይ አግቡ ይላል። 5:8 እዚህ ጋር ደግሞ አታግቡ ይላል። እዚህ ጋር ደግሞ አታግቡ ይላል። 5:8 ክፈት። አልማይዳ አስማማ። ይሄን ያልኩህ እኔም ደግሞ ላስማማልህ ነው። ክፈተው እኮ ይሄን አስማማልኝ። ንገረኛ ምን ማለት ነው? አልማይዳ 5:8 ክፈተው። 5:8 አልማይዳ የሚባል የለም በወዳጃችን። እንዴት ነው? አልማይዳ 5:8 የሚባል የለም። የቁርአን ክፍል እንደዚህ የሚባል የለም። 5:2.82 ሶሪ 5.80 በነጥብ ነጥብም አለው። አንተ የቁርአን አንቀጽ በነጥብ ይቀመጣል በእስልምና። ሰውየው ምን አደሰለ ያመጣው? 5:82 እያልኩ እኮ ነው ሰውየው። አሁን እነኚህ ሁለቱን አስማማለን። ቅድሚያ ክፈቱ። 5:82 አስማማለሁ። ሁለቱን ንገረን። በእሱ አስማማላለሁ። ያ ሁለቱም ቁርአን ናቸው። ክፈትለት። እሺ እንግዲህ አንዱ ጋር ግቡ ይላል፣ አንዱ ጋር አታግቡ ይላል። ደስ ይለናል። 5:82 በጣም ስታነበው ነው ገብቷል። መልስ እንኳንም አነሳው እንጂ መልስ አይገኝም። አይ 5:82 አንተን አይደለም የሚረዳህ፣ እኛ ምን ያህል ቅንና የዋህ እንደሆንን የሚያሳይ ክፍል ነው። እናውቀዋለን። 81 ነው 82 እኛ የሚረዳ ነው እንጂ አንተ የሚረዳ አይደለም። እኛ ለእናንተ መልካሞች እንደሆነ ያ መጀመሪያ አይሁዶችና እነዚያ ያጋሩት ለእነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ። እነዚያም እኛ ክርስቲያኖች ነን ያሉት ለእነዚያ ለአመኑት ማለትም ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። እኛ ክርስቲያኖች እንወዳቸዋለን፣ ችግሩ እናንተ አትወዱንም።
ቁርአኑ እና እኛ እንደምንወዳችሁ ራሱ ይመሰክርልናል። ቴንኪው። ይሄ የሚሆነበት ምክንያት ምንድን ነው ይላል? ለምን እንደምንወዳቸው ወደ ታች ቀጥል፣ አንብብ ወደ ታች አንብብ። እኮ አዳምጥ። ቆይ ለምን እንደምንወዳቸው ቀጥልና አንብብ። አትቁረጠው፣ አንብብ። ጨርሰው ወደ ታች እኮ ጨርሰው። እኔ በጣም ነው ደስ የሚለው። ይኸውልህ ምን ይላል? እኛ ክርስቲያኑ ነን ያሉት ለእነዚያ ላመኑት ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት ኧረ በአንድ ቅርብ ወዳጅ ማለት ነው። ይህ አዳምጥ። እናንተ አይደላችሁም ለእኛ ቅርብ የሆናችሁት፣ እኛን ለእናንተ ቅርብ ሚውት አድርግ በእናትህ አንዴ ሚውት አድርግ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነርሱም የማይኮሩ በመሆናቸው ነው። አየህ፣ በቄሶቻችን በካህናቶቻችን አማካኝነት መልካም ጸባይ፣ መልካም ምግባር አማካኝነት እኛ ስለምንመከር እኛ በጣም መልካም ጥሩ ጸባይ ስላለን እናንተን እንወዳችኋለን። ቁርአን ይመሰክርልናል። የእናንተስ እዚሁ አንቀጽ ላይ አስማማለሁ ብሎ ያመጣው ጥቅስ ጭራሽ የሚጠልዘው ሲሆን ጊዜ ሄደ ወደ ቀሳውስትና ካህናት መኖራቸው ራሱ ደጋሚ ጠንቋይ ምናምን እያላችሁ ያሏቸውን ቁርአንን ያስቀመጠው ቀሳውስትና ሊቃውንት በመኖራቸው ካህናት ስላሏቸው የማይኮሩ የማይታበዩ ሙስሊሞችን የሚወዱ ናቸው ክርስቲያኖች ብሎ ነው ያስቀመጠው። 6114 ተፍሲር ኢብን ቁርጡቢ ክርስቲያኖች በጣም ጭምትና የዋህ ምስኪኖች ከመሆናቸው የተነሳ ሰው እንኳን ገለው አያውቁም፣ አይገሉም ይላል። ሐዋርያቶቹንም ሲጠቅሳቸው ማለት ነው። ነፍስ እንኳን አያጠፉም ይላል። የራሳችሁ ሙፈሲሮች እንኳን ሳይቀር ማለት ነው። ሰው ቀደም የጠቀስነው ቁርአን ጋር ለማስማማት ነበረ። አንዱ ጋር ግቡ ይላል፣ አንዱ ጋር ታግቡ ይላል። እንዴት ታስማማዋለህ ሲባል ጭራሽ ምን አመጣለን? ክርስቲያኖች ሙስሊሞችን ይወዳሉ የሚል አመጣለን ማለት ነው። አሁን እንወዳችኋለን፣ ችግሩ እናንተ እኛን ትጠላላችሁ ነው። ፖይንቱ ያለው እናንተ እኛን አትወዱንም ነው። እናንተ እኛን ትረግሙናላችሁ፣ እኛ እንኮራም አንታበይም፣ እኛ ግን እንወዳችኋለን፣ እናንተ ግን አትወዱንም ነው። ነጥቡ እዚህ ጋር ነው ያለው። አይ የሱረቱል ማኢዳ 5 ይሄ ምዕራፍ 5 ቁጥር 5 ላይ ያመጣው ምንም ፖይንት እንደማያነሳ የምታውቀው እኮ ለምንድን ነው? ፎር ሴክሹዋል ኢንጆይመንት ነው የፈለጋቸው። በቃ ሴቶቹን ማለት ነው። ሙስሊም ሴቶች ክርስቲያን ወንድ ማግባት እንጂ የማያምኑ ሰዎችን እንዲወዷቸው እየተናገረ አይደለም። የማያምኑ ሰዎችንማ እንዲወዱ በቁጥር ያልተገደበ ጣዖት አምላኪ ወሲብ ባሪያዎችን መያዝ ይችላል። ለምሳሌ የማያምኑ ጣዖት የሚያመልኩ ወሲብ ባሪያዎችን ቁጥራቸውን ያልተገደበ ለወሲብ አገልግሎት የሚጠቅሙ ማለት ነው፣ እነዛን መያዝ ይችላል። ስለዚህ ይሄ በለም ለሙስሊሞች ፍትወት መወጫ ስለሚጠቅሙ ነው። ለምን እነዛን ሴቶች እነዛ የማያምኑ ሴቶችን ቁጥራቸው ያልተገደበ የወሲብ ባሪያ አድርገው እንዲይዟቸው ስለሚፈቅድ ማለት ነው እንጂ ሙስሊሞች የማያምኑትን እንዲወዱ ስለሚናገር አይደለም። የማያምኑትን እንደሚወዱ ቢናገር ኖሮ ይሄ የቁርአን አንቀጽ አይወርድም ነበር። ለምን የተከበሩ ወሮች ባለቁ ጊዜ አጋሪዎቹን ባገኛችኋቸው ስፍራ ግደሏቸው ይላል እንጂ ውደዷቸው አይልም። እነዛ አጋሪ ሴቶችን ግን ወሲብ ማድረግ ይችላሉ። ሙስሊሞች ሽማ አድርገው መያዝ ይችላሉ፣ ያልተገደበ ቁጥር ይዘው። ስለዚህ ፎርሰስ ዘ ሴክ ኦፍ ሴክሹዋል ኢንጆይመንት ነው እዛ ጋር የተፈቀደላቸው እንጂ ውደዷቸው እየተባለ አይደለም። ለዛ ነው ሃይማኖታቸው የጥላቻ ሃይማኖት ነው የምንለው ማለት ነው። በላወል በራ ነው ይለው የሆነ መጽሐፍ አለ እንትን ላላ ብለህ ጥላ ላለህ ለወደድ የሚለው አንዱ ፕሪንሲፕል ክርስቲያን እንትኖችን መጥላት እኮ ነው። አዲ ያሏቸውን ወይንም ደግሞ አማኝ ያልሆኑትን መጥላት ነው። እናት አባትን እንኳን ሳይቀር እንድጠላ የሚያዝ ሃይማኖት ክርስቲያኖችን ስም ጠርቶ እኮ ነው ደግሞ የሚሰድበን እኮ። እኛ እንወዳችኋለን ስማችንን ጠርቶ እኮ ነው ወላ የሚሰድበን ማለት ነው። የጤናማነትም አይደለም። እንደዚህ አይነት መጽሐፍቶች መቃጠል ነው ያለባቸው ተሰባስበው።
ያ አንድ የቁርአን አንቀጽ ልክፈትላችሁ። አይደለም ክርስቲያኖችን ቤተሰብ ዘመድ ያልሆኑ ክርስቲያኖችን ይቀርና ኦኬ ሉክ ሱራ 58 ቁጥር 22 ላይ ምን ይላል መሰላችሁ? እጅግ በጣም ጸያፍና ቆሻሻ ቃላቶች ናቸው በነገራችን ላይ። ምክንያቱም ክርስቲያኖችን እንኳን ከፍጥረት ሁሉ ብሎ እርኩሶች የተረገሙ ናቸው ብሎ የሚናገር መጽሐፍ ነው። እነዚህን እርኩስ የተረገሙ ሰዎችን ጓደኛ አድርጎ መያዝ ይቻላል? በምንም ሎጂክ አይመጣውም። ሉክ ይሄ ምን ይላል መሰላችሁ? አንብቡት። በአላህና በመጨረሻው ቀን የሚያምኑትን ህዝቦች አላህና መልእክተኛውን የሚከራከሩትን ሰዎች አባቶቻቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆኑ እንኳን የሚወዳጁ ሆነው አታግኟቸው ይላል። ስለዚህ እነዚህ ዘመድ ጓደኛ ምናምን እንኳን ቢሆኑ ወዳጅ አድርገህ መያዝ አትችልም፣ እንደ እስልምና ማለት ነው። እናትህ ለምሳሌ ከእስልምና ከወጣች ጠላትህ ነች ማለት ነው። በቃ ካንተ ዘዴ እሷ ክርስቲያን የሆነች ቀን ጠላትህ ነች። ወንድምህ ከእስልምና ወጥቶ ክርስቲያን የሆነ ቀን ለአንተ ጠላትህ ነው። ስለዚህ ለአላህ ብለህ ትጠለዋለህ ማለት ነው። ለዛ ነው የእስልምና የጥላቻ ሃይማኖት ነው የምንለው። በውስጡ ፍቅር የለውም። በተመሳሳይ ይህም የቁርአን አንቀጽ ይናገራል። እናንተ ያመናችሁ ሆይ አባቶቻችሁና ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዙ። የገዛ አባትህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ? የገዛ ወንድምህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ? ይሄ የፈጣሪ ቃል አይደለም። አንድ ክርስቲያኖችን የሚጠላ ተረት ተረት የጻፈ ግለሰብ የተናገረው ቃል ነው። ይህ እንደዚህ አይነት የፈጣሪ ቃል የለም። ለዛ ነው የጥላቻ ሃይማኖት ነው ሃይማኖታችሁ። አዎ አሁን እንወዳችኋለን ምናምን ይላሉ አይደል? ቤዝ የላቸውም። ክርስቲያኖችን ለመውደድ ቤዝ መሰረት የላቸውም። ሙስሊሞች ካላችሁ አስገቡ ወይ እስኪ ቼክ አድርጉና፣ መሰረት የላቸውም። ክርስቲያኖችን የሚወዱበት መሰረት የላቸውም። እንወዳለን የሚሉት ከምን አንጻር ነው? ውሸት ከማታለል ከማጭበርበር አንጻር። እነ ዑመር ምን ይሉ ነበር? ክርስቲያኖችን እየተራገምን በሆዳችን በላይ ግን እያስመሰልን እንደምንወድ እናስመስል ነበር ብሎ ይናገር ነበር። ለምሳሌ እነ ዑመር አልከታብ እነ አቡበከር ማለት ነው። በውስጡ እየተራገመ አላህ ያጥፋህ እያለ እየተራገመ ከዛ በኋላ በውስጡ በላይ ደግሞ እንወዳችኋለን ብለው ይናገራሉ። ይህ እስልምና የማጭበርበሪያ ሲስተሙ ነው፣ የማጭበርበሪያ ዘዴው ነው። አሁን ግን እናውቃለን። እንደዛ ነገር ሙስሊሞች ካላችሁ መግባት ትችላላችሁ። ቃል እንኳን ደህና መጣ ብለናል። ኮመንት እባክህ እፎይ መጽሐፍ ጻፍልን የሚል አይቼ አኬ ያለው ትዝ አለኝና መጽሐፍ ተውኩኝ። በቃ አቤሴኔት አይተዋል። ቴሌግራም ላይ ጻፈውን አይቼዋለሁ። እስክሪፕቶ በአንድ እስክሪብቶ አረት ቤት አስቀምጦታል። ሁለት ላይ ጽፍበት ሲል በቃ አልቻልኩም። እኔ ብቻ መስሎኛል የምታዘበው እንደ ተከታታይ ፊልም በየሳምንቱ እስክሪብቶ ቢፋል እንደሱ በወር ነው ሚኒመም 10 መጽሐፍ አልጽፍም። እኛ ተማሪዎቹን እንጽፋለን። 10 መጽሐፍ ጽፋለሁ እኔ ልጻፍ ብል እንደሱ እንትን ደግሞ እኮ 3 ቋንቋ 4 ቋንቋ እኮ ነው። አበበ በአማርኛ፣ አበበ በኦሮምኛ፣ አበበ በትግርኛ እንደማለት ማለት ነው። አንዷን ቃል በ4 በ5 ቋንቋ ያንተ እኮ አንድ ማቴሪያልህ ብቻ እኮ የእሱን 7 መጽሐፍ ያወጣው አንድ ቶፒክ ማቴሪያል ወይ ቀልድ በቃ ህዝቡን ይጫወቱበታል ማለት ነው። ቃቺ መደበቂያ ቋንቋ አለቻቸው። መሀይም ህዝብ
አንዴ ብሬን ወሽ ዳርገው አሳድገውታል። ይጫወቱበታል እላለሁ። በዛው ዝም ብለው ይነዱታል። እሱ ለምሳሌ እነሱ ጋር ስትሄዱ አረብኛ ብዙ ነው ትርጉሙ፣ በአንድ አይፈታም፣ እንዲህ አይደለም ይሏችኋል። ቃሏቷን ጠምዘው ሌላ ትርጉም ለመስጠት። አንተ ጋር ሲመጡ ደግሞ እዛ ጋር አየለ የሚል ካለ ዘሆል መጽሐፍ ቅዱሱ ላይ አየለ የሚል ሁሉ ሌላ ትርጉም መሰጠት የለበትም፣ አውዱ መታየት የለበትም ብለው የሚተረጉሙ ኢዴት የሆኑ ሰዎች ናቸው። ባይዘ ሶሪ ቱ ሴይ ዲስ። ምክንያቱም እነሱ ጋር ስትሄድ አንድ ቃል ብዙ ትርጉም እንዳለው ይገባቸዋል። አንተ ጋር ሲመጡ ግን ዮሐንስ ወንጌል ጋር ያለችው ቃልና ሉቃስ ጋር ያለው ማርቆስ ጋር ያለው አውዱ ምንም ቢለያይ ቃሏ ትንሽ ተተቀራረበች ተመሳሳይ ነው መተርጎም ያለበት ብለው ስታክ ያደረጉ ቆመው ቀሮች ብሏቸዋል። እንትና ቆመው ቀሮች ናቸው። እነሱ ጋር ስትሄድ ግን ቃላቱ በተለያየ እንደ አውዱ ትርጉም ሊተረጎም እንደሚችል ይረዳሉ። አንተ ጋር ሲመጡ ግን አውድ አያስፈልግም። እዛ ጋር እንዲህ የሚል አለ፣ እዚህ ጋር እንዲህ፣ እዛ ጋር ተስፋ የሚል አለ፣ እዚህ ጋር ተስፋ የሚል አለ። በቃ ተመሳሳይ ነው። ሲሊ አርጉመንቶች የሚሰሩ እነሱን በደቂቃ ውስጥ ለመግደል ምንድን ነው አንድ አባት ታምጣስ እንደዛ ብሎ የተረጎመ። አንተ ማነህ እንደዛ ብለህ እንድተረጉም? ማን ይህን ኦቶሪቲ ማን ሰጠ? ምክንያቱም እኛ ቤታችንን ስንከፍት ቀጥታ ከራሳቸው ዌብሳይት ነው የምንከፍተው ወይንም አፑን ነው የምንከፍተው። ስክሪንሻት ስንከፍት አይታችሁ ታውቃላችሁ? የመቅጠፊያ የተዘጋጀ ፋይል ስንከፍት አይታችሁ ታውቃላችሁ? በቢጫ የተቀባች ያ ይሄን ማይም እንትን አገኙ መጫወቻ ዝም ብለው ማለት። የኢትዮጵያኖቹ ደግሞ በጣም የባሰባቸው አጭበርባሪዎች ሌቦች ናቸው። አትሊስት የውጮቹ እንደዚህ አይነት የተቀባች ማጭበርበሪያ ጥርር አይደለም የሚከፍቱት። አትሊስት ይዋሻሉ። የውጮቹም ግን እንደዚህ የተቀባች ሆነች የሐሰት እንትን አለም እንትን የሚሉት የተወሰነ እነኛዎቹ ይሻላሉ። አክቹዋሊ በእነሱም አልፈርድም። ጠያቂዎቻቸው እነሱ ጋር ገብተው የሚጠይቁት ራሱ ምንም ሳያውቁ ምንም ሳይማሩ ዝም ብለው እንትኖች ስለሆኑ በቀላሉ ይሸወዳሉ። ማን ነው እንደዛ ብሎ እንድተረጉም መፍትሄ የሰጠ? አምጣ ትርጓሜ። ኤርሊ ቸርች ፋዘር ማን ብሎታል? እንደዛ የቤተክርስቲያን አንድምታ አላት። እናንተ አስባበ ነዙር እንደምትሉት ተፍሲር እንደምትሉት አንድምታውን ክፈት፣ መጽሐፉን ክፈት ብለው አይጠይቁም። ዝም ብለው የተነገራቸውን ይሰማሉ ማለት ነው። እና ሁሉም እንደዛ ይመስላችኋል። እኛ ጋር ስትመጣ እንደዛ ይመስላል። እኛ ጋር እንደዛ እንዳልሆነ ስለሚያውቁት ተሳዳቢ ናቸው፣ ባለጌ ናቸው በማለት ይሸውዳሉ ማለት ነው ህዝባቸውን። በአንድ እስክሪብቶ 10 መጽሐፍ ይጽፋሉ። ከዛ ስረው ቃሉ ግሱ መሰረቱና ጫፉና መደምደሚያው ቤዙ ምናምን ብለው ማለት ነው። ምንም ዝም ብሎ እንቶ ፈንቶ ማለት ነው። ፍራንክሊ ስፒኪንግ እንደዚህ አይነት መጽሐፍቶች በሁለት ቀን መጻፍ ይቻላል። በሁለት ቀን ውስጥ መጻፍ ይቻላል። ግን የኦዲየንስን መናቅ ነው፣ ህዝብን መናቅ ነው። ምክንያቱም ነገ የሚያሰድብህን ነገር መጽሐፍ አትጽፍም፣ መጽሐፍ አታርመው። አንዴ እንትን ከወጣ በኋላ አስቸጋሪ ነው። እንደዚህ አይነት እንቶ ፈንቶ ሰዎች ገዝተው እንዲያነቡ አልፈቅድም። እኔ እነ ክርስቲያን ከጻፉ አላውቅም። አክቹዋሊ ጥሩ ብዕር አለው ክርስቲያንም፣ ግን በብዕር ደግሞ እኔ የሚበልጠኝ የለም። ስጎር ጥላለ ያ እንደ ተከታታይ ፊልም በሳምንት 3 በነገራችን ላይ መጽሐፍ የሚጻፍ ከሆነ በቃ የዛን መጽሐፍ ኮንቴንት በቀላሉ ሳታነቡት ራሱ ማወቅ ትችላላችሁ። በቀላሉ ማለት ነው። ስለዚህ መሰረት የሌለው ቤዝ የሌለው ነገር ቢጻፍ ምንም ትርጉም የለውም። አንተ የኤቴስቶችን መረጃ አድርገው የሚያቀርቡ የኒስጥራኖሶችን እንደዚህ ነባስ እንደዚህ ብለዋል፣ እንደዚህ ከሌ ሰንበዲ እንደዚህ ብሏል፣ ጫላ እንደዚህ ብሏል፣ አበበ እንደዚህ ብሏል። ሁ ኬርስ ለእኛ ሰዎች ያለው አግኖስቲኮች እንደዚህ ብለዋል። ሁ ኬርስ ምን አገባ? ለአግኖስቲኮች ነው እንደዛ እየጻፍክ ያለው አይደለም። እኛ ስለ ሺአዎች እንኳን አናነሳም፣ ስለ አመድያኖች እንኳን አናነሳም እኮ
ምክንያቱም እዚህ ስለሌሉ አይመለከታቸውምና እንቶ ፈንቶ የቤተ ክርስቲያን አስቀድማ ያወገዘቻቸውን ሄሬቲክ ብላ የለየቻቸውን መጽሐፍ ሰብስበ መጽሐፍቶቻቸውንም ሲጀመር አታገኝም። ምላሾችን እዛ እከሌ እንደዚህ ብለዋል አንተ አስ መጽሐፋቸውን ብትባል አታመጣው። እንደዚህ አይነት በታሪክ ውስጥ እንደዚህ አይነት ምንፍቅና ያስተማረ ተብሎ የተባለውን እንደዚህ የሚባሉ የቤተ ክርስቲያን አስተምሮ አድርገህ ስትመጣ ማለት ነው ያንን አስባል እና ይመቻቸው ነው ወይስ? እና እኛ በዚህ መጠን ኦዲየንሶቻችን ስለማንንቅ ነው፣ ክብር ስላለን ለኦዲየንሶቻችን ዝም ብሎ መጽሐፍ ብዙም አስፈላጊ ስላልሆነ ነው። ዋናው የምንለውን ነገር በደንብ ተተረዳችሁ የሰው ልጅ ራሱ መጽሐፍ ነው ብዬ አምናለሁ እኔ። በየቀኑ ሊነበብ የሚችል መጽሐፍ ነው። ራሳችን ምን መሆን መቻል እንችላለን። ምን ማንበብ እንዴት ማንበብ ካለባችሁ አነሳሳናችሁ። እሱም ነገር ጥሩ ነው። ስለ መጽሐፍ እንግዲህ ዝም ብሎ መጽሐፍ አኬ እንዳለው ደግሞ እኔንም ልታስኬዱብኝ ነው እንዴ? እፎይ በስንት እስክሪብቶ ነው የጻፈው ብለው ደግሞ ይጻፍብኝ እና እንደዛ ነው። ስማ ክርስቲያን ምን እንዳለ ታውቃለህ? አንዱ ኡርዬ የሚለው ቃል ኡር ከሚለው የመጣ ሲሆን በአረብኛ አቡ ሁሬራ ይሆናል ይላል። ሁሬራ ይሆናል። ሁሬራ ማለት ደግሞ የድመት አባት ማለት ነው። ይሄ ነው ሲት መጽሐፍ እና ይስፈኒ በጣም ለማንኛውም አኬ ተመችቶኛል። አድናቂ ነኝ። አሪፍ አገላለጽ ነው የገለጸው። አንተ እፎይ የምትባል ብዳታም ልጅ ማለት ነው። መጽሐፍታቸውን ያነበበው መጽሐፋቸውን ካነበበው አንዱ ይሄ ነው። መጽሐፋቸውን ያነበበው ይሄ ነው። አየህ፣ አባትህና እናትህ መንገድ ላይ የሙስሊሞች መጽሐፍ ሲነበብ እንደዚህ ነው የምትሆኑት። አንተ ሽማግሌ ከስሩን አሁን ኤኒዌይስ እና እንደ እግዚአብሔር ፍቃድ የሚሆነውን አናቅም፣ የሚፈጠረውን አናቅም። ዋናው ግን ምንድነው እሱ ማወቅ ያለባችሁ ከመጽሐፍ በላይ መስራት ይቻላል። በደንብ እንደምባሉ ተከታተሉ። መጽሐፍቶች ያስፈልጋሉ፣ እሱን እናምንበታለን። ግን ክብር አለን፣ እኛ ለኦዲየንሳችን ክብር አለን። ኢንሴንስ ስንል የምናመጣቸው መረጃዎች እንኳን በደንብ ታዘቡ፣ በደንብ ተከታተሉ። ቀጥታ ከራሳቸው ሶርስ እንጂ አንድ ቀን ፒዲኤፍ ከፍተን አናቅም። ታዝባችሁ ከሆነ ለማጭበርበር የተሰራች አንድ ቀን ሰርተን አናቅም። ሀዲስ እንጠቅሳለን። ሀዲስ ነንበሩ ፊት ለፊታቸው የሚከፈተው እነሱ እንደሚያደርጉት የተቀባች ያለች ወይም በቋንቋው እንዲህ ብለን እናጭበረብራቸው አንሞክርም፣ አንድ ቀንም ማለት ነው። በዚህ መጠን ጥንቃቄ እናደርጋለን። ሄሬቲክ የሆኑ አስተምሮቶችን ሰብስቦ መንቶ መጽሐፍቶች መጽሐፍ ብዙም ቫሊዩም የለውም። ነገ ያዋርዳል፣ ያሰድብሃልም፣ ያስወግረሃልም። ለዛ ነው ከዚህ በፊት አኬ ና ተወያይበት እስኪ የጻፍከው መጽሐፍ ላይ ሲለው አፍህን አጣማህ ለውይይት ጥሪ ስታቀርብልኝ እኔን ለሀጫም ብሎ አልወያይም አለኝ። እፎይ ለሀጫ አለበት አልወያይም አለ። አኬ ደግሞ ና ተወያይ በመጽሐፍ ላይ እንወያይ ይለዋል። አፍህን አጣምሃል ስጠራኝ አፍህን አጣምህ ነው። ስለዚህ ከአንተ ጋር እወያይም። አፋችን ላይ ተቀምጧል የሚወያየው ወይን እኛን አፍ ምን እንዳለበት፣ ምክንያቱም ያውቀዋል ምን እንደሚመጣበት። እዛ እንደሚዋሻው አይደለም እኛ ጋር ሲመጡ፣ ምክንያቱም መረጃ ቤዝድ ያደረገ ስለሚሆን ማለት ነው። እንዲህ ነው አላችሁ። ኤኒዌይስ ጊዜ ይፈተዋል። እንደዛ ነገር ነው። ወደ ቶፒካችን እንመለስ ክርስቲያን። እሺ ወደ ቶፒኩ እንመለስና ሙስሊሞች ካላችሁ መግባት ትችላላችሁ። አይ ቲንክ ካሉ ቼክ ላርክ። ካሪና
ካሪና አይ ቲንክ ክርስቲያን ሙስሊም አትመስለኝም፣ ወይ ሙስሊም አይመስለኝም። ደህና ዋላችሁ ሆይ እንዴት ዋላችሁ? ሰላም ነው። ደህና ናችሁ? ጥያቄ ለመጠየቅ ነበር። እሺ ክርስቲያን ሙስሊም? ሚዩት ናት። እኔ ጋር ነው የማይሰማኝ? አይ ሚዩት ላይ ነው። ሚዩት ሆነዋል። ሶሪ አድማጫችን ኢንቫይት ላክላችሁ። ሙስሊሞች ግቡ። ሚዩት ነው እያወሩ ከሆነ ኦኬ። እሺ ወጡ። ስለዚህ ቻይና እንዳለችው እስልምና ተላላፊ በሽታ ነው ያለችውን እፎይ እንዴት ታየዋለህ? በዚህ ከዚህ ጥላቻ አስተምሯቸው አንጻር ነው፣ ሌላ ከምንም አንጻር አይደለም። ቪክቲም ሜንታሊቲ ስላላቸው እኛ ተጎድተናል፣ እኛ ተበድለናል የሚል ሜንታሊቲን ይይዙና ከዛ በኋላ ክርስቲያኖችን ያለ ልክ ይጠላሉ፣ ያለ ልክ ያሳድዳሉ፣ ያለ ልክ ለመግደልና ለማረድ ይሮጣሉ። ያ ደግሞ መልካም አይደለም። ምክንያቱም መግደል፣ መሳደብ የሰይጣን ስለሆነ ማለት ነው።